ራሱን የራሱን ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን እንደነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በፀሐይ እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ሃሌሉያ ሃሌሉያ። ማትራዲያና ትራሳካቻና ሳፕሮቼሌቪቲ ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አሜን 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 አሜን። እስቲ አምላኬ ትልቅ ነው በሉ። አምላኬ ይሄ ነው በሉ። አምላኬ ትልቅ ነው በሉ። ከአፉ ስለታም ሰይፍ የሚወጣ የተናገረው ሰይፍ የሆነ ካንተ ላይ መከራህን የሚቆርጥ ካንተ ላይ ችግርህን የሚቆርጥ ሃሌሉያ ያለና የነበረ ለዘላለምም የሚኖር ጌታ ነው። ስሙ ይባረክ፣ ስሙ ይባረክ። የታረደው በግ ኢየሱስ ለዘላለም ይንገስ። የታረደው በግ ኢየሱስ ለዘላለም የከበረ ይሆን። ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደቅሁ። ማን በፊቱ ሊቆም ይችላል? በክብሩ ሲገለጥ እንደ ሞተ ሰው ሆኜ ፍጥሞ በምትባል ደሴት ላይ ሲገለጥልኝ ዞር ብዬ ሳየው ወደቅሁኝ አለ። እጁንም ጫነብኝና አትፍራ። ዛሬ የአምላክ እጅ ባንተ ላይ ይመጣል። እግዚአብሔር ዛሬ እጁን የሚጭንባቸው ሰዎች አሉ። እጁን የሚያሳርፍባቸው ሰዎች አሉ። አትፍራ አትፍሪ የሚላቸው ሰዎች በዚህ ጉባኤ አሉ። እኔ ነኝ የሚል አሜን ይበላ። ፊተኛውና ኋለኛው አልፋና ኦሜጋ መጀመሪያና መጨረሻ ሃሌሉያ። እጁን ዛሬ ባንተ ላይ ይጭናል። ከአፉ የሚወጣው ስለታም ሰይፍ ካንተ ላይ በሽታን ይቆርጣል። ከአፉ የሚወጣው ስለታም ሰይፍ ካንተ ላይ መከራን ይቆርጣል። እሳቱ ከላይ ላይ ይነሳል። ጭንቀቱን ይሰብረዋል። ሻፓራዲያ ማሳ ወራ ማሳ ያታያ ካማታ የአምላክ ፊት እንደሚያበራ ፀሐይ ነው። ጨለማ ባንተ ዘንድ ካለ አምላክ ያበራበታል። ዛሬ አምላክሽ ያበራበታል። ዛሬ በብርሃን ዛሬ ጠላትን ያባረዋል። ጨለማው ላይ ዛሬ እግዚአብሔር ያበራበታል። ይበራል 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 ይበራል። ጨለማ ከእንግዲህ ባንተ ላይ አይጨልምም። ባንተ ላይ በኢየሱስ ስም አይጨልምም። ብርሃን የሆነ ፊቱ እንደ ፀሐይ ብርሃን የሚያበራ ጂሰስ 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 እንደገና ይላል በደመና ይመጣል፣ የወጉትም ያዩታል። አረ ጮህና አሜን በሉ። በደመና ይመጣል። ሊከፋበት አይደለም የሚመጣው፣ ሊገረፍ አይደለም የሚመጣው፣ የሾህ አክሊል ሊደፋበት አይደለም የሚመጣው፣ መራራውን ጽዋ ሊጠጣ አይደለም የሚመጣው። እሱን አንድ ጊዜ ፈጽሞ ጨርሶታል። አሁን አምላክ እግዚአብሔር በክብር ይመጣል። አምላክሽ እግዚአብሔር በክብር ይመጣል። በፊቱ ማንም ሊቆም አይችልም። በፊቱ ችግር ሊቆም አይችልም። በፊቱ በሽታ ሊቆም አይችልም። በፊቱ ድህነት ሊቆም አይችልም። በፊቱ አጋንንት መቆም አይችልም። በፊቱ ሲኦል መቆም አይችልም። ድል ነስቷል፣ አሸንፏል። ኢየሱስ አሸንፏል።
ሙሴን እንደዚህ ያለው ሂድና ለፈርዖን ተገለጥ፣ እንደዚህ በለው ያለና የሚኖር ጌታ እግዚአብሔር እንዲህ ይላል ያመልከኝ ያገለግለኝም ዘንድ ሕዝቤን ምን በል ልቀቅ። እስቲ አንድ ጊዜ ልቀቅ በሉት። ድገሙ እንደገና፣ ድገሙ እንደገና። ያለና የሚኖር እንዲህ ይላል፣ ያለና የሚኖር እንዲህ ይላል ሕዝቤን ልቀቅ። ዛሬ በሽታ ለቆ ይሄዳል። ዛሬ በሽታ ለቆ ይሄዳል። ዛሬ በሽታ ለቆ ይሄዳል። ካንሰር ለቆ ይሄዳል። HIV ለቆ ይሄዳል። የተለያየ ስም ያለው ለቆ ይሄዳል። የቲቪ በሽታ ለቆ ይሄዳል። የአይምሮ ህመም ለቆ ይሄዳል። የጨጓራ ህመም ለቆ ይሄዳል። የተለያየ ስም ያለው በሽታ ለቆ ይሄዳል። ያለና የሚኖር እንዲህ ይላል ልቀቅ፣ ልቀቅ በሉት። ኢየሱስ ልቀቅ በሉት። ልቀቅ በኢየሱስ፣ ልቀቅ በኢየሱስ። አሁን ታምራትን እናያለን፣ ታምራትን እናያለን። የእግዚአብሔር ክብር እናያለን። ጩና ልቀቅ በሉት። እንዲህ ልቀቅ በሉት። እያስመለሳቸው አሁን ይወጣል። ሁሉ ሰው በጸሎት መንፈስ ይሁን። ልቀቅ፣ ልቀቅ በኢየሱስ። አሁን በሽታ ከውስጣቸው የሚወጣ ሰዎች አሉ። እያስመለሳቸው ከውስጣቸው የሚወጣ ከአንዳንዱ እየጮኸ አሁን ታምራት ታያላችሁ። ራይት ናው፣ ራይት ናው፣ ራይት ናው። ልቀቅ በሉት፣ ልቀቅ በሉት፣ ልቀቅ በሉት። የበሽታ ኃይል፣ የበሽታ ኃይል በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም መርዝ፣ መርዝ፣ መርዝ በውስጥ የገባ በሽታ፣ በሽታ፣ በሽታ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። እግሮቻችንን እንቆማለን። ውጣ፣ ውጣ፣ የጮክ ውጣ፣ ያስመለሰ ይበላ፣ 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 ይበላ። አውጣ፣ ይኸው አውጣ፣ 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 አውጣ። ውጣ የበሽታ ኃይል፣ ውጣ የበሽታ ኃይል፣ የጮክ ውጣ። ለእናትም በኢየሱስ ስም፣ በኢየሱስ ስም ይህንን ወጣት ልቀቀው፣ ልቀቀው። ተቃጠልን፣ ውጣ፣ ተቃጠልን፣ ውጣ። ጉባኤ ውስጥ እሳት አለ፣ እጄ ላይ እሳት አለ ይበል። ሃሌሉያ! እጄ ላይ እሳት አለ፣ እጄ ላይ እሳት አለ። አጋንንት እጄን መጨበጥ አይችልም። በሽታ እጄን መጨበጥ አይችልም። እግዚአብሔር በእጆች ላይ እሳት አምጥቷል። የእግዚአብሔር እሳት በእጅ ላይ ነው። የእግዚአብሔር እሳት በቤት ላይ ነው። የእግዚአብሔር እሳት በዚህ ጉባኤ ነው። ውጣ፣ ውጣ፣ ውጣ ከውስጧ። እያስመለስ፣ እያስመለስ፣ እያስመለስ ውጣ፣ የጮህ ውጣ፣ እያስመለስ ውጣ። ጉባኤ ውስጥ የተቀመጠ ማንኛውም የጨለማ አሰራር፣ የጨለማ አሰራር በኢየሱስ ስም በኢየሱስ ስም ውጣ፣ 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 ውጣ። ዳይ 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 እዳን ፈዳን ፈዳን ውስጥ ያስቀመጥከው መርዝ በሙሉ በመርዙን ሁሉ መርዙን ሁሉ ትፋ፣ ትፋ፣ ትፋ። ጥቁር ነገር ውስጡ ያስቀመጥከውን ያበላሃትን መርዝ፣ 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 መርዝ አውጣ። ምን ታደርጋለህ? ትክክለኛ ወዳለ ቦታ መጣህ። እዚህ ስፍራ በመጣት ጉድ ሆነሃል። በለን አውጣው። እሺ
አቋርጭኛ ከሆኝ የወንድሜ እህት ናት፣ የባለቤቴ እህት ናት እና እኛ ከሆኝ በቃ በላ አጃነትም ስራ ሄደች እኛ ከሆኝ ተደርሱ ተገባለች ማስቀመጣ The spirit was forsaken. የእባብ መንፈስ ነው። ቀጥ ብለህ አንተ የእባብ መንፈስ፣ አንተ የእባብ መንፈስ ና። ዛሬ መጨረሻ ነው። ዛሬ መጨረሻ ነው። አትሞትም፣ በሕይወት ትኖራለች። የእግዚአብሔር ማዳን ታለች። አትስልም። አንተ ትሄዳለህ። ዛሬ መጨረሻ ነው። ዛሬ ምን ብያለሁ? ምን ላይ ያለው ምን ሆነ አበላሽ ሞትን ድል ያደረገ ሞትና ሲኦልን ድል የነሳ አሸናፊ ጌታ የናዝሬቱ ኢየሱስ ዛሬ ደረሰብህ። ኢየሱስ መጣ። ኢየሱስ መጣ። እዚህ ላይ እሳት አለ። ተጋደል 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 ተጋደል። በታላቅ ድምፅ 7 ጊዜ በመጮህ ነቃት። ትምህርቷን ለቀህ፣ አይምሮዋን ለቀህ፣ ጨጓራዋን ለቀህ በታላቅ ድምፅ እየጮህ ወደ ምድረ በዳ ሂድ። 1 2 3 4 5 የመጨረሻ በኢየሱስ ስም የት ነበርሽ? አሁን ከጥቂት ደቂቃ በፊት የሆነ ቦታ ነበርኩኝ። ጥሩ ቦታ ነው አይደለም? ቆሻሻ ነው። እሺ፣ ከዛ ቆሻሻ ነገር ውስጥ ኢየሱስ አወጣሽ። ዛሬ እግዚአብሔር ፈውሶሻል። ትምህርትሽን አቆመሽ ነበር። ጓደኞችሽ ሊያሳንስሽ ነበር ጠላት። ኢየሱስ ያንን ሰበረው። ነፃ አወጥቶሻል ጌታ። ለእግዚአብሔር ምን ትይዋለሽ? አሁን ምን አረጋለሁ? ወደዋለሁ ኢየሱስን። ምን ብለሽ አመጣሻት ወደዚህ ስፍራ? ትናንትና እንደዚህ ፕሮግራም አለን፣ አንድ ላይ መጣን። ከዛ ዛሬ ደግሞ አንቀርም። አይ 3ኛ ቀረች ነው። ከዛ አንዱ ላይ ብቻ የመጣውና ይህን ቦታ መቅረት የለብንም ብዬ ይዤ አስመጣው። ከዛ ለእኔ ደግሞ ትልቅ ነገር ሆነልኝ። ትልቅ ነገር መንፈስ ወረደብኝ። በቃ ከዚህ ስሳት ምን ቤት ደረስኩኝ፣ እየመሰከርኩ ቤት ደረስኩኝ። ከዛ እሷንም እያደፋፈጡ 4 ሰዓት ላይ በቅር ነበር ሄድነው። ዛሬ ደግሞ እንዳትቀሪ ቤት ደወልኩላት። እኔ ከስራ ወደዚህ መጣ። እሷ ስመጣ ቀድማ መጥታለች እና አጠገቧ ቁጭ አልኩ። ጌታ ደግሞ ምን ያለ ትልቅ አደረገልኝ።
ትምህርት የት ተማሪ ነበር? ኮምፒውተር ሳይንስ ተማሪ ነበርሽ? ምንድን ነው ያመመሽ? በጨጓራ ህመም ምክንያት ነው ትምህርትሽን ያቆምሽው? ዛሬ እኮ ኢየሱስ ጨጓራሽን ፈወሰ። ከዚህ ቀን ጀምሮ የጨጓራ በሽተኛ አይደለሽም። ትምህርትሽን ትማሪያለሽ፣ ትልቅ ቦታ ትደርሻለሽ። እግዚአብሔር እናድርጎልሻል። ተያዙ ሲል ሁለታችሁም አሁን መንፈስ ቅዱስ በእናንተ ላይ ይወርድ። ያፈቱ ምን ትላለሽ? እስኪ ጌታ አንድ ነገር በይው። ጌታ አንተን የሚረዳ ሰው ሞቷል። ከማን ጋር እንደምትኖረው ኢየሱስ ክርስቶስ የእብደት መንፈስ አንቀጥቅጦ ይጥሏል። እሳት እሳት ይጥሏል። ጀምሮ ከአንተ ላይ ቀንበር ተሰብሯል። ወደ ትምህርት ቤት ትሄዳለህ። በትምህርት ሰክሰስፉል ሲሆን እንዳትማር አይምሮህን የዘጋው ዛሬ ተመታ። ከጥላት የተነሳ ከተጽዕኖ የተነሳ አይምሮአችሁ የተዘጋ መማር እንዳትችሉ መንገዳችሁን ጠላት ያጠረባችሁ ዛሬ ወጥመድ ተሰበረ። ኢየሱስም ተሰበረ። እንዳትነግዱ ፍሬያማ እንዳትሆኑ በአይምሯችሁ ላይ በስራችሁ ላይ በኢየሱስ የተደረገ ማንኛውም የጨለማ ኃይል እናንተ የእብደት መናፍስት ዛሬ በጌታ በኢየሱስ ስም የእግዚአብሔርን እሳት ይዤ መጥቼብሃለሁ። ከምድረ ኢትዮጵያ በጌታ በኢየሱስ ስም ትውልድን እንድትለቅ አዛለሁ። በኢየሱስ ስም ትውልድን ልቀቅ። የእብደት መንፈስ አይምሮን የምትይዝ በኢየሱስ ስም ልቀቅ። የት ነው ያለው ወንድሜ? የት ነው ያለው? አንተ ዛሬ ኢየሱስ እኮ መጣልህ፣ ደረሰልህ። ኢየሱስ ባታየኝ ማን ነበር ያየኝ? ማን ነበር? ይሄ መድኃኒት ምንድን ነው? የምትከታተለው መድኃኒት ነው። እዚህ ላይ ዳዊት ዳታ ይላል። የት ነው የምትከታተለው? ሪፈራል። የምን መድኃኒት ነው? እናቴ ከሞተች በኋላ ከዛን ሰዓት ጀምሮ በቃ ዞረብኝ። ዙሪት ነው መንፈስ ቅዱስ ያለኝ የሚረዳው ሰው ሞቷል አለ። ማን ነው የሚረዳ ስለው እናቴ ነበረች ሞተች አለ። ይላችሁ ልክ እሷ ስትሞት ተስፋው አብሮ መቃብር ውስጥ ገባ። የሞት መንፈስ ዛሬ ለቀቀው። ምን ይሰማል?
ምን ይሰማሃል? ደስታ እግዚአብሔር ምን አደረገ? ውለታው ብዙ ነው። ተቀምጦ የማያልቅ ውለታ ነው። ውለታውን ከፍዬ አልችልም። ውለታ ነው ማለትኝ እኔ ቀን እየናፈኩ ነበር። አንድ ቀን ካሮትኩ ያችን መድኃኒት ጠዋትና ማታ ነው መውሰድ። እራት ከበላሁ በኋላ መድኃኒት መውሰድ፣ ቁርስ ከበላሁ በኋላ መድኃኒት መውሰድ። ይኸው ስንት ዓመት እያልኩ እየለበኩ ይኸው እናቴ ከሞተች ይኸው ስንት ዓመት ይኸው ለ10 ምናምን ዓመት ነው። 18 ዓመት ያህል ይኸው ስወስዶ ነው። ይኸው ከዛ ቀን ጀምሮ ጌታ እዚህ በተናገረ ቀን ጀምሮ አንድ መድኃኒት አልወሰድኩም ጭራሽ። ያልተመለከትኩበት ያልወሰድኩበት ቦታ ልብሴ ሁሉ ነገር ሁሉ እያንዳንዱ በየቦታው ስመለከት በየማሬ ማቀር ሁሉ ነገር ነበር መወደው። እባክህ ጌታ ማረን እያልኩ ነበር የምለምነው። ይኸው ከዛ ሰዓት ጀምሮ አንድ መድኃኒት አልወሰድኩም። ምንም ነገር እኔ የማየው የቤት ኪራይ ያለው ሲደመር የቤት ኪራይ ያለው እውነት ነው። አበባ የምትባል ሴት አለው። ማሳካታ ያ እግዚአብሔር ይሰማል። እግዚአብሔር ይደርሳል። እግዚአብሔር ይመጣል። አበባ ማለት በቤት ኪራይ የምትገዛኝ ሴት ናት። የቤት ኪራዩን ደግሞ የማየው ተደምሮ ነው ማለት ልቀቂ እያለችኝ አሁን ቀጠሮ በ21 በ21 እና በዛሬ መካከል አንተ የከበርክበት ነገር ከሆነ ዛሬ ትናገረኛለህ። አንተ ማከብርበት ነገር ከሆነ ነቀፌታዬን ዛሬ ከኔ ታነሳለህ እያልኩት ቁጭ ብዬ ነበር። አንድ ሰው ተጸልይልሽ ነው። እግዚአብሔር ቤት ሊሰጥሽ ነው። አባቴ የሰማይ ልጆች አሁን ይከፈል። ብርና ወርቁ የኔ ነው ያልክ ሰማይን በቃል ምድርን በቃል ይሁን በሚል የፈጠርክ አንድ ቤት መስራት አያቅትህ እግዚአብሔር አባት ሆይ በኢየሱስ ስም አሁን የበረከት ደጅ አንቺ መልካም ሴት ነሽ። እግዚአብሔርን የምትፈሪ ሴት ነሽ። በጽድቅ የምትመላለሽ ሴት ነሽ። ይህንን አያለው ግን በግድ የሆነ እርኩሰት ደግሞ አያለው። ባለቤትሽ እዚህ አለ ና ማሳካራሳ ታሪክ ይገለበጣል። እግዚአብሔር ጉድ ተናግሮ ከጉድ ያወጣል። በጣም ታድላል። እችን የመሰለች እግዚአብሔር ሰጥቷል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን አንተ ማታውቀውን ታሪክ ልናገር እችላለሁ፣ ነገር ግን ለፈውስና ለበረከት ነው። ኢየሱስ ጌታ ነው። ግዴታ ሲያስገድዱሻለሁ፣ ግዴታ በግድ
ርኩሰት ባንቺ ላይ ሲያደርጉ ያለው አምላክ እግዚአብሔር ያሳየኛል። ምንድን ነው? በግድ ተደፍሬ ነበር ከዚህ በፊት። እሺ እግዚአብሔር ግን ከዛ አስመልጦኝ የዛሬ ሰው አድርጎኛል። ያንን ኢየሱስ እግዚአብሔር እንደዚህ ይለኛል። እቺ ጻድቅ ንጹህ እግዚአብሔርን የምትፈራ ሴት ናት ይለኛል። አሜን። ጌታ እግዚአብሔር እንደዚህ ይለኛል። እኔ እቀጣለሁ። አሜን። ድራትሽን በዓይንሽ ትመለከቻለሽ። እግዚአብሔር አምላክ ያሽ በስውር ነው ያደረጉት፣ በአደባባይ ግን እግዚአብሔር የነሱን ነገር ያሳይሻል። አሜን። እኔ ማየው እዳሽ ሲከፈል ነው ማየው። ገንዘብ ነው ማየው። ከአንቺ ጋር የነበረ ገንዘብ ነው ማየው። ይሄ ገንዘብ የት ገባ? ምን ያህል ብር ነው? ወደ 55,000 ብር። 55,000 የሰው ብር ነው። ጠፋ። አሁን የ55,000 ብር ባለዕዳ ነሽ። አፍንጫ ስር ይዘዋል። የሰራዊት ጌታ እግዚአብሔር እንደዚህ ነው የሚለው፣ እዳሽ ተከፍሏል። ሃሌሉያ ሃሌሉያ። ሌላ ጓደኛሽ መስታወትን አያታለሁ። መስታወት የት ነው መስታወትን የምታውቂያት? እዛው ቢሮ ነው። አንድ ቢሮ ነው። አንድ ቢሮ ነው የምትሰሩት? አዎ። እሺ፣ የእሷም ጥያቄ ዛሬ ተመለሰ። አሜን። በልተሽ እዳሽን ከፍለሽ ጠጥተሽ የሚተርፍ ነገር ባንቺ ህይወት ይሆናል። ከባድ ደግሞ የጸሎት መንፈስ አለባት። የሚገርም ነው። የጸሎት መንፈስ አለባት። ደመላሽ የሚባል ሰው አለው። የጓደኛው የሞት ቀጠሮ ተቀጥሮለታል ነው። በበሽታ ተይዟል። ሰዎች ከዚህ በኋላ ዋጋ እንደሌለው ተናግረዋል። የተያዘበትን በሽታ ደግሞ አየዋለሁ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ አይሞትም፣ በሕይወት ይኖራል። ታምራቴና ማታኔም ያድናል ኢየሱስ፣ ያድናል ኢየሱስ። እግዚአብሔር እንደዚህ ይለኛል፣ በበረከት ወደ አንቺ መጥቻለሁ። ማንም የማይዘጋውን ደጅ ከፍቼልሻለሁ። ማንም የማይዘጋውን የበረከትን ጉድጓድ ምሼልሻለሁ። ለበረከት ሆኜ